መልካም የዳግማዊት ትንሣኤ በዓል እንዲሆንላችሁ እንመኛለን። አሁን ደግሞ ጌም ልንጫወት ነው ከተወዳጁ ድምፃዊ ልዑል ኃይሉ ጋር ቆንጆ ቆይታ ይኖረናል ማለት ነው። ልዑልን የምታውቁት በቁም ነገር ከዛ በሙዚቃ ነው አይደል? አሁን ደግሞ በጨዋታ እናሳያችኋለን። ጨዋታው ንግግር አይፈልግም ልዑልዬ፣ ስዕል ነው መሳል ነው የሚፈልገው። የተሰጠን ደግሞ 30 ሰከንድ ነው። እኔ እናንተ ነን እንግዲህ እዚህ ቲም ውስጥ ያለ ነው። ይሄ ከባዱ ቲም ነው። እዛ ጋር ሉላና ትንሷ አለ። እድል ከኛ ጋር ነች። ለመደባችሁ በእኛ መቀለድ ትዙዬ። እኔ የምላችሁ ግን የሁሌ ዓመት በዓል ሲነሳ የምሬን ነው፣ ግራ ስለገባኝ ነው። ይዘን የምንሄደው ስጦታ እንትን አይላችሁ ምን እስቲ አመት ግን ተዛለልኝ። የምሬን ነው እኮ ምን ታፈልቁ አይዲያ ራስ ይሄን ያቆር ብላለ እኔ ደስ ነው የሚለኝ። በቃ ትንሣኤ ያፈልቅ ሐሳብ ሉላዬ እና ምን አይነት ሐሳብ መሰለክ ትንሱ ለማለት የፈለገው ከተሳሳትኩኝ ታርመኛለህ። የኋላው ከሌለ የለም የፊቱ ይባላልና ባለፈው በዓል ላይ ትንሱ ምን እንዳደረገ ሰማሁ። ሁሉም ባለቅን ይሁን እኮ ጎበዝ። የኋላው ከሌለ ሰምርሽ ከስና አንተረት በተረዛሪ ለትንሣኤ በዓል የመስጠት ፕሮግራም አለንና በየቤተሰቦቻችን ቤት እየሄድን በቃ ዓመት በዓሉን ቆንጆ አድርገው እንዲያሳልፉ ይዘን የምንሄድበት ግን በዚህኛው በዓል በተለየ ሁኔታ በጣም ደስ የሚል ስሜት ተሰምቶ ቲቪ ላይ የተናገርኩት። ስጦታውም ደስ ይል ነበረ ማለት የሰጠናቸውም ስጦታዎችና ደግሞ ምርቃትም ነበርና ደስ ይል ነበር። እኔ ግን የሆነ ጥያቄ የኋላው ከሌለ የለም ይዙ ብለሽ የጀመርሽው ምን ለማለት ፈልግ? ትንሣኤ ከሌለ ዳግማዊ ትንሣኤ ነው። አረጋትና ዛሬ ደግሞ ሉላምጭ እንደውም ግጥም እንጽፍልኝ ከዚህ በኋላ አየሁ አንደርስታንዲንግ ዋንት ይሄ ነው ትንሣኤ ዳግማዊ ትንሣኤ እኔ ልነሳና ልጀምረው ሳስበው ምንም መጀመር ሀሳብ የላችሁ ኢኒሼቲቭን ወስጄ ጀምረዋለሁ። ትንሱዬ እንግዲህ ፊልሚያው የ20 ሺህ ብር ነው። እንኳን አደረሳችሁ። እንኳን አብሮ አደረሳችሁ። እናንተ በቲቪ ለምታዩንም እንኳን አደረሳችሁ። እንግዲህ መልካሙን ተመኙልን። ትንሱዬ ቁጥር እኔ ከዚህ ብጀምር ደስ ይላል። የተመቸሽ እውነት? አዎ ያው መመሪያዎቹን በዚሁ እያሳየኋችሁ። እሺ እኔና ሉላውን አንድ ቲም ነን ማለት ነው አይደል? አሁን በአይን የምንግባባበት ደረጃ ላይ ደርሰናል። ብዙ ጌም አብረን ተጫውተናል። ማንን ለመንካት ነው? እኛ እንግባባለን አይደለ? ከኋላ ስትሸርቡ ቆይታችሁ አሁን ደግሞ እንደማያውቅ መታችሁ ተመሳጥራችሁ ልትበሉ። ይሄን ይሆነው ዋናው ውስጣችን እኛ ቅን ነው በቃ። ስለዚህ ልጀምር ትንሱዬ። ደወለ ካፌ ቶንዶስ ነው የፀጉር መቁረጫ ሼቨር የማራገፊያ ነገር ብሩሽ ነገር ስቲሉሌ ፔርሙዝ ምን ዶሮ ነው ምን አሳ ነው ሉሌ ፔርሙዙ እየተቀዳበት እኔ ምን አውቃለሁ። አይን ነገር ጥሩምባ ባትሪ ሪሞት የእጅ ባትሪ የእጅ ባትሪ እንደዚህ ሆነ አይደለም። ግን ምንድነው ላይ አይን አለው ፀጉር ነው አይንም አይደለም። መሀል ላይ የምትበረው ናት አይኗ ጫፉ ጋር ፀጉር ስላለው ነው። እኔ ዶሮ ምን እኮ መስላኛለች እንዴ ያሰብኩት ላይቱ የወጣው ጨረር ነው የነበረበት። ይሄኛው እንደዚህ ነገር ነው እንትን ያለ ጨረሩ ነው ይመስላል። ጨራ ነገር ይሻላል። የእጅ መያዣ አይደል? ግን አትሞክረው ስዕል እንግዲህ እኔ ምን ላድርግ? እኔ ደሜ ውስጥ ጥሩ ነው። አይ ቅኔው ላይ ነች ጉብዝና። አዎ ዝም ብዬ ግጥም ትመስለኝ። ቅኔውማ ወረደ እኮ ዛሬ። ጎበዝ በሉላ በይ እስቲ ጉድሽ ይታይ። ለመገመት እኛ እናንስልሽ። ቶሎ ትገምታለህ። ቁጥር የትኛው ትሻላለች? 8 ሴቶቹ እንግዲህ አንበሳውን ድርሻ እየወሰድን ነው። ነገር ዝግጁ ሉሌ? እሺ ከልለሽዋል ሳሪ እየሳልሽ የሙዚቃ ኖታ እንየው ጽሁፉን። ጽሁፉን እውነት እኮ ነው። 8 ነበራል። ሳሪ ያው
ወንድ ነኝ አይገርም። ሊያውም ከልላኝ እኮ ነው። እኔ የምልሽ ሳሪ የማናውቀው ነገር አለ ሙዚቃ ላይ እንዴት ነበር? አይ ይሄ በቃ ጥሩ እንትን አለ። አይሽ እንደ ቅድም አልነገረችሽ ውስጧ ገና የሚንፎለፎል የጥበብ እንፍልፋሎቱ። ለማንኛውም ባንዴ ኧረ ታዳለች ኖታማ ከእኛ ጋር ነች። አይ ኖታ ቆጥረሻል። በፊት ማያውቁ እንዴ ፒያኖ ስትጫወት እኮ ፒያኖ ስትጫወት አይጥ የሚሮጥ ነው የሚመስለው ነው የሚባለው። የጣቷ ፍጥነት ለእናንተ መፎከር አለብን። አስደስተኝ እቺ ልጅ እየተናገረች ተሰማኝ። አይዞን ካልሆነ በቃ ዝም ብዬ እሄዳለሁ። በቃ ቁጥር ግን በአንቺ ነው። በእኔ ቤት 3 ቁጥር ወይ ፖስቶ እኔ ዝም ብዬ ማውራት ነበር። ኮፍያ ዳዲ ኬፕ፣ የአባት ኮፍያ፣ የድሮ ኮፍያ ነው አይደለ? ኮፍያ እኮ የድሮ ኮፍያ፣ የአባት ኮፍያ፣ ክቡ ኮፍያ፣ ዳዲ ኬፕ፣ የወታደር ኮፍያ፣ የፓይለት ኮፍያ፣ የኔጌታ ኮፍያዎች እኮ ጨምርበት የሆነ ነገራት እንስዬ ሰው ኮፍያ ያደረገ ሰው ኮፍያ፣ የክብር ዘበኛ ኮፍያ፣ የወታደር ኮፍያ አልኩ። የሰሌን ኮፍያ፣ የኮፍያ ሌላ ስሙ ምንድን ነው? ባርኔጣ። በቃ አለ ምንም ግን ኧረ ግን የተረገጠ እንትን ነው። እኔ ግን ለዚህ ደግሞ ባርኔጣ ትላለህ። መፍትሄ እንዴት ባርኔጣም ከዚህ በላይ ባርኔጣ ኮፍያ እኮ ዳዲ ኬፕ ደግሞ እኔስ ትርጉም የአባት ኮፍያ ዳዲ ኬፕ ባርኔጣ ግን የሚባለው አይደለም። ባርኔጣ ምን አይነት ባላንጣ ነኝ። ኧረ በስመ አብ። አይ ልክ ነህ እኮ ኬሱ። ባርኔጣ ይሄ ብቻ ነው። ኮፍያ ግን ሌላ ዲዛይን ያላቸው አይደል? ብቻ ናት እሱ እኔ ነኝ የምመስለው። ዝም ብለህ ጣት አያያዝህ ነው የሚያስገርምህ። ባይዘዌ እኔ አልፎክርም። ገና ጣት አያያዝህ ማለት ነው። ሉሊ ገና ጣት አያያዝህ አላደረሰ በዓሉ የሰላም የጤና የፍቅር ሊሆን እኔ ሲጀመር ተሸንፌ አላውቅም። መፍትሄ ሰላም በይ። ይኸውልሽ ሙሉ ቁጥርጥሪሽ አደራ እነይን አደራ ትንስዬን አደራ የኔ አባት ይሄ ነው። በሰመ መፍትሄ ከረባት ወንድ ጎበስ ነይ በቃ ከረባት ነይ አራድዬ ልጅ አራዳስና አራድዬ ልጅ አይታል። ወይኔ ጭንቅላት ሊያውም ነርቨሶኝ እኮ ነው። እኔ ሾፌ ያለው ገብቷል። እኔ ባይዘም ለፋሽን ዲዛይን በቃ አንገት ጋር የግድ እኮ መሽቀርቀር አንገት በቃ እዚህ ጋር መፍትሄ አሳሳል አብስትራክት ይባላል። ሊዮናርዶ ዳቪንቺ ተወለደ ይወል የትንፍጩ ዱቄቱ ነው። ግን ያኛው ምንድነው ሉሊ? ያኛው ትንሽ ግራ ጋብ ስልስል እኮ ነው። አሁን አንተኑን እያረቀኩት ነበር እኔ ባንዴ ቀባረ እያደራጀሁት እያለ ጭንቅላታችን እኔና አንቺ ያለው በቃ እኔና አንቺ ያለንበት ኧረ በስመ አብ ይብሉ መፍትሄ አያስፈልግም። አጨብጭብ እያንዳንዱ ይዛያባ መፍትሄ በጣም ጭንቅላታችን ገባን። ያራዲ ኔ የታያባት ሉሊዬ እኔ ከረባት በቃ እዚህ ከአንገት ስር እኮ ነው። አንተ መፍትሄ ማታል የሆነ እውቀት ይጠይቃሉ ላይ እኮ ባለስራቱ ረቂቅ ነው። በቃ እኔ የሰው ነገር አረኩና ቀጥታ 30 ሰከንድ ነው የተሰጠ መፍትሄ እንሞክር። ሁለት እነሱ ሁለት እኛ አልመለስንም፣ ግን ተስፋ አለን ገና። እኔ ሽንፈት ተስፋ አይደለም። ሁሉንም ወግረ በቃ ቀጠቅጣለሁ። ማሸነፍ ነው ስራዬ። አልፈልግም ወይ ኧረ በስመ አብ ምን ለምሳሌ አሳቀኝ ራሱ እግዚአብሔር። እስቲ እንሞክር።
ህፃን ልጅ ተኝታ እንዴ ጉንዳን እሺ ጉንዳን ነች አለቀ በግ ፍየል በግ ፍየል እኔ ልጫወት ቀንድ ያለው ግን ጉንዳን ከመቼ ጀምሮ ነው? ምን መሰለሽ መጀመሪያ እኮ ከቅጥነት አንጻር መጀመሪያ መስሎኝ ነበር በእውነት ከዛ ሲመጣ ግን መጥቶ ነበር ሀሳብ የገባኝ ትንሣኤ እኮ ነው ስታወራ የምታመናፍሰው ነገር ደስ ሲለኝ ብታይ ታመነፋፍሰዋለህ። በስመ አብ እኔ ራሴ ግን አይናቸው አይነ ለምን ይዞሮ ግን እግዚአብሔር አሁን ሳስበው ወደፊት ማድረግ ነበረብኝ። እንደዚህ አይኗን ከላይ እንደዚህ ማድረግ ነበረብኝ። ወደዚህ ወደ ስንሱ እያየሽ ነበር። ትለፈልፋለህ እንደ ጠበል እንደነካው ገና አሁን ኧረ ተይው ነው ማገናት ጨርጨር አድርግ ዝም ብለሽ ጨርጨር ሙሉ ቁጥር 10 ቁጥር ናቸው። 10 ላድርገው። እሺ በየቤቱ ያላችሁ የተዝናናችሁ እሺ ትንሣኤ ስለሆነ ነው ጓዶች ወዳቸው ቅርጫት ኳስ አምፖል ሰኞ ማክሰኞ ምንድን ነው? 30 ሰከንድ ፀሐይ ነው ግን ገምሞክር ልሞክር እንትን ነው ምሳሌ አነጋገር ነው አይደል? አንድ ነገር ነው። የኳስ ጎል ማክ ላፕቶፕ አይደለም ቴሌቪዥን መትነን ሬዲዮ ቴሌቪዥን አይ ምንም አዲስ ካልተጠጋጋችሁ እንትን ነው። ቆይ አንድ ነው ሬዲዮ ሌላኛው እንዴ ለሰለ እኔ ባለም መድረክ የማይቻላቅ ኧረ በስመ አብ እዚሁ ልንጣላ ነው። ኧረ በስመ አብ አሁን ምንድን ነው? ቆይ ይሄ እሺ ይሄንን የሳልኩት ምንድን ነው? የሆነ ነገር የሚቀመጥበት አልኩኝ። ይሄ ቁልፍ ነው። ጀበና ረከቦት ይሄ እኮ ቁልፍ ነው። አገልግል ቤት አገልግል ውስጥ ይቀመጣል። ቁልፍ ነው። በቁልፍ ይከፈታል። ሁሉም እኮ ቁልፍ ነው። ረከቦት ካዝና በስመ አብ ኧረ በስመ አብ ግን ለዚህ ጃኑድዬ እንኳን ነገርከን። እንጂ በስመ አብ ማን ነው የሚስለው? ቀጥሎ እኔ ነኝ። አይ አይደለም ትንሱ አሁን እኔ ነኝ። ወይኔ ትንሱ መከራ ግን ካዝና መሳል ከባድ ነው። ካዝና ግን እንደዚህ ካዝና ሊሆን ይችላል። ካዝና ጥሩ ነው እኮ ግን እዚህ ጋር አይ ግን ካዝና ይገመት አይደል? አረ የቴኒስ ብር እኮ ከላይ አድርጌ ለመክተት ይሄ ብር ነው እንዴ? ብር ወይ አይ ሶሪ እሺ ወይ አንድ ግን አልመለሰችም ብለህ ግን ሉሊ ባንዴ አይ ባንዴ ደሜ ፈላ። ኧረ በስመ አብ ቁጥር እስኪ ምረጪ ሉላ። የነካው ይህ መጀመሪያ ያስቆጥሩ። እሺ እሺ ብታሳያት ማትመልሰው እምትችለው ሞክር። ብታሳያት ማትመልሰው ጊልጥ ጉንዳን የጉንዳን መንጋ የአንበጣ መንጋ አንበጣ 50 ግር 100 ግር ግር የለም እንግዲህ እኔ ጌታ 6 ግር የሚበራው መቶ እግር ስትሰማውና 8 እግር 8 አደረኩ። 100 እግር 50 እግር 25 እግር ንገረው በሰላሳ ትላለህ። እዚህ ጋር ተነዳ። ዘንድሮ መሳቅ ነው። ልክ ነሽ፣ መልሰሽዋል እኮ ባይዘው የደቂቃ ጉዳይ ነው። ምን ያራዳል? ማን ይሞታል? አኩራኝ ኧረ አኮራሻለሁ። እኔ ነኝ የምስለው? እኔ አልሳል። እችንማ መንፈሱን ነው የማመጣው። መንፈሱ አዋትሳል እኔ አዋትሳል ብዬ ነው የምስለው። መንፈሱ የቱኛው ነው? ይሄ ነው ዳሰኛ በሙሉ ውይ ሳልኩት። መጀመሪያ በምናብህ
ጨርሰው አይጥ ድመት ወይኔ አጥፋ ግድ የለህም። ስለስንት ነው? ከዚህ በኋላ ኧረ ሉሌ 2-0 አይደል? እንሞክር እንሞክር እስኪ። ወይኔ ስዛርስ ስዳልስ ነርቨስ ሆንኩ። ኧረ እኔ ነርቨስ ነኝ። ወይኔ ልናገረው ምስል የፈለኩት ባለም መድረክ የለም እኮ ነው። ለምን ቀንድ አውጣ አንዱ ላይ ዝም ብላ አትታገል። እባክሽን ቀንድ አውጣ ልልሽ እኮ ፈልግ። እና ቀንድ አውጣ ለምሳ ቀንድ አውጣ እኮ መሆኑን ያዝ። ቀንድ ስታወጣ በሰማ ወይኔ ተዋረድን። ጓዶች እንዲህ አይነት ውርደት ነው የገጠመን በዘራቸው ይድረስ። ወይኔ ተዋረድን። ለነገሩ እየመራን እኮ የኔ ሳጥን ስለበላም ችግር የለም። የኔ ሳጥን ተሻለ። ኧረ በእናትሽ ተይው በቃ በሚለው ምንድን ነው ተሰጧለሁ ብዛቶቹ ለመግለጽ እኔ እኮ ልገልጽ እኮ ነው። ቀንድና ምን ብዬ ስጀምር አንዱ ላይ ዝም ብሎ ቢታገል እገምት ነበረ። አንዱ ላይ የሆነ ቀንድ አውጣ። አሁን ከለር የሌለው ቅርጽ አልባ እኮ እንደዚህ ያረግ ያበድን አለ ለካ ማሰብ አልቻልኩም። ወይኔ እሺ እንሞክር እንዴ? ኧረ በስመ አብ እኔም ብሎ ሰዓት ስላሸነፍን ችግር የለውም። አይገርምሽም? 2-0 እኮ እየመራናቸው ነው። ይሄ ራሱ እኮ 7 ጊዜ ብወድቅም 7ኛ እነሳለሁ። ስዕሉ እኮ ነው የማይመጣው፣ ሙዚቃውም አይመጣም። ሙዚቃው ቀንድ አውጣ ግን ቀንድ የለውም ማለት ቀንድ አውጣ መፍትሄ ጠይቀው አለው ቀንዱ ግን የሚገባ የሚወጣ ነው። ቀንድ አለው እንዴ ምናምን የሚገባ የሚወጣ ነው። እንደዚህ እያለ ይወጣል፣ ከዛ ይገባል። ከበግ ስጋና ከአሳ ስጋ የቱ ነው የሚጣፍጠው ሲለው የአሳ ያሙለጨልጫል። መልሱ ወይኔ ሉሊያስ የኔ ቅመም ኮረሪማ ነው ያልሽኝ? በስመ አብ መመለሻ ብትለኝ ትችላለህ። ፍንድሽ እኮ ነው የምንለው። አሁን በስመ አብ ዓመት ባሉ ራሱ አሁን ዓመት ባሉ አሸንፋለሁ። ማማት እሱ የፎከስ እንድናደርግ እንሞክርሽ። ስለዚህ እንቀጥላ ተስፋ ቆርጠው እኮ የሉላዬ ስዕሎች አጀማመራቸው ተመሳሳይ ነው። እንደዚህ ሀሳቡ አይወጣነጥኑ አንድ ላይ ስለሆነ እሺ ደቂቃ ግን ሉላዬ በቃ ምንድን ነው? ማማሲያ ማንኪያ ጭልፋ ሰባት ጊዜ ምልክት እኮ ተናግራለች። ሰባተኛ እነሳ ችግር የለውም። ናይስ ምን እንደዚህ ብለሻል? የእውነት ለአንድ ተሸንፋችኋል። እንደዚህ ብለሽ እንደዚህ ማለት ጭልፋ መሆኑን በምን አወቃ? በቃ እንደዚህ ስትይ ወዲያው ገባኝ። ወዲያው ነው ግን በስመ አብ ራኬት ያስታውቃል፣ እንደዚህ ያስታውቃል። እኔ ባይዘው ታሪክ ወይ ዘንድሮ ሁሉም ቅርጹን ቀየረ እኮ። ናይስ አንድ የቀረውንም ያው እዚሁ ጋር ቀጥሏል። እሱ ተሸናፊ ነን አይደል? አንቀጥሎም እኛ አይደለም ድረኞች ሆነ እስቲ አንድ ድል እናንተ እስቲ ይሄን ሁሉ መለሳችሁ። 2-2 ነን አሁን። እስቲ ይሄን ድል ስጡ እንዴ እኮ የበጎ አድራጊ ግብረሰናይ ድርጅት አይደል? ውድድር አይደል? ትንሣኤ ግን በስመ አብ ጌም ለማበላሸት ተነሽና ሳይ ልጄ እናቴ አፍዝሽ የስዕል ጥበብሽን እንዳትተቸኝ ቶሎ አልተችሽም። አፈር ልብላለች። ኦልሬዲ ያሸንፈናል እንዳታያች። እሺ ሉሌ ዝግጁ እንዴ? በጣም አሸናፊ ነን። ያው አፍዝሽ ይሄንን የስዕል ጥበብሽን እሺ ይሄ ግን የቀንዱ ጭልፋ ይመስላል ሳልኩት አሁን ሳየው በእውነት እያየሁ እኔ ግን የዶሮ አጥንት ነበር የመሰለኝ መጀመሪያ። ኧረ በስ የፈረንጁና በሻው የፈረንጁ ወፈራው ተራመደ አጥንት ይዞ የሚለው ሰው እሺ
ቴሌቪዥን፣ ቦርሳ፣ ቴርሞስ ሉሌ ሰፈር ቴሌቪዥን ነው መሰለኝ። አይ ሉልዬ የሸክላ ድስት ምን አይነት ጭንቅላት ነው የበረደለው? የሸክላ ድስቱን እናውቀዋለን። ማን ተጀው እናውቀዋለን። ኧረ በስመ አብ ተበልታል። እንደ ብራዚል እንትን አላለም፣ ግን ኢትስ ኦኬ ደግሞ ያልፋል። ነገም ሌላ ቀን ነው። ለማንኛውም በጣም እናመሰግናለን። ነገም ሌላ ቀን ነው። እኔም አመሰግናለሁ በጣም እውነት እኮ ነገር እንዲህ ዝም ነው ብሎ በቃ ከጅጅጋ ነገም ሌላ ቀን ነው እንዳሉ እዚህ ደግሞ ነገም እኛ ተስፋ አንቆርጥ ሉሌ ብሏል። እኛ ማንቆርጥም። ለማንኛውም የ20 ሺህ ብር ተሸላሚዎች ደግሞ ሳሪና ልዑል ኃይሉ ናቸው። እንኳን ደስ አላችሁ። እንኳን አብሮ ደስ አለ። ሼር ብናረጋችሁ ደስ ይለን ነበረ። ያው ጨዋታ ስለሆነ እንግዲህ ጨዋታው የተመለከታችሁትን ይመስል ነበረ። እናመሰግናለን። መልካም በዓል ይሁንላችሁ። ወደ ሙዚቃችን ቻው። ቻው